የዛሬው ደግሞ ከዚሁ ክፍል ውስጥ ቀጣይ ሆነው አራተኛውን ክፍል እንመለከታለን። ቂያማ ከመድረሱ በፊት የሚከሰቱ 10 ዋና ዋና ምልክቶች አሉ። ከነሱ ውስጥ ቀሪውን በአላህ ፍቃድ ዛሬ እንዳሳለን። በተለይ ደግሞ የእጁጅ ማእጁጅ የሚለውን የትምህርት ክፍል ነቢያችን ሰለላሁ ዐለይሂ ወሰለም ሰሒህ ሙስሊም በተዘገበው ሐዲስ ላይ اطلع النبي صلى الله عليه وسلم ونحن نتذاكر الى الصحابه እኛ ቁጭ ብለን እየተወያየን ያለ ነቢያችን ወደኛ ብቅ አሉ። فقال ብለዋሉን ما تذاكرون ምንድነው እየተወያያችሁት ያላችሁት? قلنا نذكر الساعه يا رسول الله አንተ የአላህ መልእክተኛ ስለ ቂያም ቀን ሁኔታ እየተወያየን ነው አልናቸው። قال نبي من قالوا انها لن تقم حتى تروا قبلها 10 آيات 10 ዋና ምልክቶች ሳትመለከቱ ቂያማ አትቆምም። وذكر ከነዚህ مستكسه الدجال የሚባል የሚመጣ ፍጡር አለ። ይህም በክፍል 3 ትምህርታችን ላይ በስፋት ዳሰነዋል። ونزول عيسى የዒሳም የነብዩላህ ዒሳም መውረድ ይሄንም በባለፈው ትምህርቶቻችን ተከታትለናል። ወየእጁጅ ወመእጁጅ እነዚህና ቀጣዩ ደግሞ ዛሬ የምናየው ነው በአላህ ፍቃድ ኢንሻአላህ። የእጁጅና መእጁጅ ሳይወጡ طلوع الشمس من مغربها ፀሐይ በገባችበት ሳትወጣ፣ ወዳባ መሬት ላይ እንስሳዋ መወጣ ሳታናገር፣ ወዱኻን ጭስ ሳይወጣ፣ وثلاثه خسوف 3 መቅሰፍት መሬት ላይ ሳይከሰት خسف بالمشرق وخسف بالمغرب وخسف بجزيرة العرب 3 መቅሰፍት ይከሰታል። وآخر ذلك قالوا النبي صلى الله عليه وسلم 10ኛውን ሲጨርሱ መጨረሻዋ ደግሞ የቂያም ቀን መገለጫ ምልክት ምትወጣ ሰዓት አለች። ናሩን تطرد الناس إلى محشرهم ወደ መቀስቀሻው ቦታ ምትሰበስባቸው ሰዓት ትከሰታለች አሉ ነብዩና መሐመድ ሰለላሁ ዐለይሂ ወሰለም። ባለፈው ትምህርታችን ደጃል እንዴት መሬትን እንደበከለ ከየት እንደወጣ አጋጆቹ እነማን እንደነበሩ ዳሰናል። እሱን ለመግደል አላህ Subhanahu Wa Ta'ala ነብዩላህ ዒሳን በመላእክት ክንፍ እንዴት እንዳወረዳቸው በስፋት ዳሰናል። ዛሬ ደግሞ የሚቀጥለውን የትምህርቱን ክፍል እናያለን። ባለፈው ትምህርታችን ላይ ለማስታወስ እንደተሞከረውና ሶሒህ ሐዲስ ላይ እንደተዘገበው አልአያቱ خرزات منظومات في سلك ነብዩ ምን ይላሉ? የቂያም ቀን መገለጫ ምልክቶች እኮ ልክ በገመድ እንደታሰሩ ሀብሎች መስካባዎች ናቸው ይላሉ። فإن يقطع السلك ገመዱ እኮ ሲቆረጥ يتبع بعضها بعضا አንዱ መስካባ አንዱን ተከትሎት እንደሚወርደው ሁሉ አንዱ የቂያም ቀን ትልቅ ምልክት ከተከሰተ ሌላውም ይከተለዋል። ደጃል መጣ፣ እሱን ሊገል ነብዩ ዒሳ ተላከ። አሁን ነብዩ ዒሳ ደጃልን ገደሉ፣ ሌላ ክስተት ደግሞ ይከሰታል። ነብያችን ምን ይላሉ? فيمسح عن وجوههم ነብዩላህ ዒሳ በደጃል ፈተና የተንገላቱትን በጽናት ፈተናውን የተወጡትን ሙእሚኖችን ፊታቸውን እየደባበሰ ويحدثهم بدرجاتهم عند الله الله ለወደፊት በሚሰጣቸው የጀነት ትልቅ ደረጃ ያበስራቸው። እንዲህ ያበሰሩ ይያለ وحي الله كلاቸዋል። فبينما هم كذلك በዚህ መሃል ላይ ያሉ إذا أوحى الله إلى عيسى الله ወደ ነብዩላህ ዒሳ وحي ልካል ጅብሪልን إني قد أخرجت عبادا لي እኔ የኔ የሆኑ ፍጥሮችን ለቅቅ ያለው لا يدان لأحد بقتالهم ማንም ሊፋለማቸው ኃይል የሌለው ከባድ ፍጥሮችን አውጥቻለሁ። وحرز عبادي الى الطور ወደ ተራራ ባሮችን ይዘህ ውጣ ይላቸዋል ነብዩላህ ዒሳ። እነማን ናቸው የወጡት? የትምህርቱ ዋናው ርዕስ ይሄ ነው። አልያእጁጅ ወማእጁጅ የእጁጅና ማእጁጅ የሚባሉ ፍጥሮች ናቸው። የእጁጅና ማእጁጅ ማለት ትርጉሙ ምንድነው? كما في لسان العرب لسان العرب በሚባለው የአረበኛ ዲክሽነሪ ውስጥ ምን ይላል? የእጁጅ ወማእጁጅ اسمان اعجميان مشتقان من اجج النار የእጁጅ ወማእጁጅ ማለት
የተወሰደው ከምንድነው አጂጀ النار ሳቱ من الالتهاب ሲነድ ሲንቀለቀል አጂጀ النار ፈገገ ነደደ ተቀጣጠለ እንላለን ከዚህ ነው ወይም አለ ومن الماء الأجاج አለም ደግሞ وهو شدة الحرارة والتموج ውሃ ሲፈላይታችሁ ታውቃላችሁ አንዱ ባንዱ ላይ ሲገለባበጥ ውሃው ልክ እንደዛ ማለት ነው ለምን ከዚህ ስማቸው ተወሰዳሉ فشبهوا بذلك لكثرتهم وافسادهم في الارض የቁጥራቸው ብዛት ከኛ ጋር የሚወዳደሩ አይደለም ሲሄዱ አንዱ ባንዱ ላይ የሚተረማመስ ብዙ ቁጥር ያላቸው ፍጥሮች ናቸው ለዚህም ምን ተባሉ ያእጁጅ ወማእጁጅ አንዱ ባንዱ የሚተረማመስ መሬትን የሚበክሉ ማለት ነው هم اكثر الامم ያእጁጅና ማእጁጅ መሬት ላይ ካሉ ፍጥረታቶች በቁጥር ብዙዎቹ እነሱ ናቸው كما في الصحيحين من حديث ابي سعيد الخدري ابو سعيد باستلفت حديث لي ان النبي صلى الله عليه وعلى اله وسلم قال نبياتنا من يلالو يقول الله تعالى يا ادم الله سبحانه وتعالى يوم القيامه ادم يطروال فيقول ادم من يلال لبيك وسعديك والخير في يديك نعم مرحبا جيتاي ملكام نغرولا انت جنو ياله يلال ادم فيقول الله سبحانه وتعالى من يلال اخرج بعث النار يساتن اطا درشا اوطا كامتوچه يبالال ويقول اباتاچن ادم من يلالو وما بعث النار يسات اطاوچ يسات درشا من يحل ነው ይላሉ አባታችን አደም ويقول الله من يلال من كل 1999 في النار وواحد في الجنة 999 የሳት አውጣ ከአንድ ሺህ ውስጥ አንድ የጀነት አውጣ ይባላል ያ አላህ 999 የጀሃነም አንድ የጀነት يا سلعة الرحمن ليس ينالك في الألف إلا واحد لاثنان إلى ابن القيم نونيا ميبال ግጥማቸው ላይ አንቺ አላህ ከጀነትኮ ከአንድሽኮ አንዱ ብቻ ነው የሚያገኝሽ ደካማ ወንጀለኛ ያገኝሽም ይላሉ ከአንድሽው አንድ አውጣ ያኔ መውቂፍ ከአላህ ፊት የተሰበሰበው ፍጡራን ይደነግጣሉ ረሱል ምን አሉ يوما يجعل الولدان شيبا ህፃናት የሚሸብቱበት ቀን ደንግጠው ማለት እኮ ያ ቀን ነው وترى الناس سكارى ሰው በድንጋጤ የሚሰክርበት ማለት ያ ነው አሉ ነብያችን ሰለላሁ ዐለይሂ ወሰለም በጣም ብዙ ናቸው ከኛ ጋር አንድ ለ999 ነው ልዩነታችን ይህን ሐዲስ ነብዩ ሲናገሩ فشك ذلك على اصحاب النبي ነዛ ደጋግ ሰሃቦች ደነገጡ فقالوا يا رسول الله أنت يا الله ملكتنيا أينا ذلك الواحد يا أندو تاديا كنيا محل ما نون ديالو صحابوش فقال نبي منالو أبشروا أيزوجو أتكزو كيأجوجنا كمأجوج زت أيمتو زتنا ينسو ناتشو إن أنت ناتشو أندالاتشو صحابوش ترقاقو بقطر الجقبت أم بزوش ناتشو يأجوج ومأجوج አሁን የት ይገኛሉ የት ነው የሚገኙት አንድ ደግ ንጉስ ዙልቀርነይን የሚባል የሆነ ቦታ ዘግቷቸው ነው ያሉት ዙልቀርነይን መሊኩን ዓዲል የመሬትን ሁለት አቅጣጫዎች በብቸኝነት የተቆጣጠረ ደግ ሳሊህ የነበረ ንጉስ ነው ሌላ አንዳንድ ሙፈሲሮቹ ነብይም ነው ያሉ አሉ ብቻ ዙልቀርነይን አላህ የሰጠውን ስልጣን ይዞ وآتيناه من كل شيء سببا كلهم نجر تسطوتال مساريو سراويتو كلهم يا الله ردات አብሮት አለ መሬትን የዞረ ከሽርክ ማጽዳት በተውሂድ ነበር የሚያጠምቃቸው اما من ظلم فسوف نعذبه በሽርክ ነፍሱን እኮ የበደለ ከባድ ቅጣት እንቀጣዋለን ثم يرد الى ربه ከዛም ወደ አላህ ይመለሳል አላህም ከባድ ቅጣት ይሰጠዋል ሽርክ የሚሰሩትን ይቀጣ ይገል ነበር እነዛ ያመኑትን وأما من آمن وعمل صالحا
መልካም የሰራ በአላህ ቀጥ ብሎ ያመነ ከሽርክ የራቀ ዱንያም ላይ መልካም እንለዋለን ነገሩን እናገራለታለን ይል ነበር መሬትን እንዲህ በተውሂድ ያጠባት ይሄድ ነበር አንዴ ከምስራቅም ከምዕራብም ተመልሶ ወደ መሃል ሲያቀና حتى إذا بلغ بين السدين ሁለት ትላልቅ ተራራዎች ጥግ ደረሰ ሰደይን ማለት ጀበለይን عظيمتين ሁለት ትላልቅ ተራራዎች ናቸው እዚህ ትላልቅ ተራራዎች ጥግ እንደደረሰ وجد من دونهما قوما ህዝቦችን አገኘ ተራራው አካባቢ የሚኖር ህዝቦች እነዚህ ህዝቦች ግን لا يكادون يفقهون قولا ንግግርን የማይችሉ ሌላን ቋንቋ የማይችሉ በራሳቸው ብቻ የታጠሩ እኒህን ግለሰቦች አገኘ እነዚህ ግለሰቦች ይህን ትልቅ ኃያል ንጉስ ሲመለከቱ የሚያስቸግሯቸውን ፍጡሮች እንዲከላከልላቸው አቤቱታ አቀረቡ ግን በየትኛው ቋንቋ ያቀርቡ ከህዝብ የተገነጠሉ ናቸው ሙፈሲሮቹ ምን ይላሉ አንዱ ለአንዱ እየተረጎመ አንዱ ለአንዱ እያስተላለፈ ለذل قرنين መልእክታቸውን አደረሱ አንዳንድ ሙፈሲሮች ምን ይላሉ 30 አስተርጓሚ ደርሷል ይላሉ ከነሱን የሚፈልጉት መልእክት ذل قرنين እስኪደርስ ድረስ 30 አስተርጓሚ ላይ ንግግራቸው ተገላብጦ ነበር የሚደርሰው ብቻ በዚህ መልኩ ምን አሉት ቀረቡና أنت ذو القرنين هوي إن يأجوج ومأجوج مفسدون في الأرض يأجوجنا مأجوج ميبالو بزيه للترارة ماهل ميوتو فطروا تشالو مريتن يبكلواتنو فهل نجعل لك خرجا إن قبر نكفله اندي على أن تجعل بيننا وبينهم سدا بنيانا بالنسو مهل قردوش اندتارقلن كلا اندتادرقلن نكفله اندي علوت ذو القرنين مناله قال ما مكنني فيه ربي خير ጌታዬ ለኔ ሰጠኝ ስጦታ ከምትሉኝ ነገር ሁላ የተሻለ ነው አላህ ምን ሰጥቶታል አላህ ራሱ ዘው መልስ ሰጠና ኢና መከናሁ ፊል አርድ መሬት ለኛ አመቻችተንለታል ወአተይናሁ من كل شيء سببا የሁሉንም ነገር ምክንያት ሰጠነዋል ብረቱ ንብረቱ ሰራዊቱ የጦር መሳሪያው ሁሉን ሰበብ አስባብ ሰጠነዋል ከዚህም በላይ የአላህ እርዳታ አብሮታል ما مكنني فيه ربي خير ጌታዬ ሰጠኝ ስጦታ ከሁሉም ነገር የተሻለ ነው አላቸው ባይሆን ግን فاعينوني بقوة اجعل بينكم وبينهم ردما ባይሆን በኃይል እገዙኝ የሰራተኛ ኃይል ፈልጋለሁ እናንተ እገዙኝ ከናንተና ከነሱ መሃል ረድመን ሰደን መንያን ግርዶሽ ጠንካራ የማይደፈር ላደርግላችሁ አላቸው በዚህ ተስማሙ ግንባታው ተጀመረ የእጁጅና መእጁጅን ከዓለም የሚቆርጠው ግንባታ ተጀመረ የመጀመሪያው ስቴፕ የመጀመሪያው ደረጃ ምን ነበር አቱኒ ዙበር الحديد የተቆራረጠ ብረት አምጡልኝ አላቸው እነዚህን ህዝቦች ከየትም ቦታ ለቃቅመው አመጡና ከተራሮቹ መሃል ላይ ደረደሩት ትላልቅ ተራራ ናቸው እዛ መሃል ላይ እነዚህ ቁርጥራጭ ብረቶች ተከመሩ حتى اذا ساوا بين الصدفين ሁለተኛው ስቴፕ ይሄ ነው በሁለቱም ተራራዎች መሃል እንዳስተካከለው ከላይም ከታችም ከጎንም قال انفخوا حتى جعله نارا ንፉበት አላቸው ሳት አንድዱበት ከስር ሳት አረጉና ይሄን ትልቅ ተራራ የሚያህል ብረትን አቀለጡት حتى جعله نارا إلى الله قرآن لي فمسات سكي مسل رسبرسو تغنايتو كلا فمسات يمسل نبر سوستنيا ستيب كتلا سوستنيا يقنباتو ستيب قال آتوني أفرغ عليه قطرة نهاسك ألت أمتلين كلا ينداف السبت علاج يبرت قلتو رسبرسو تغنانيا زالي نهاس تجمربت የዘመኑ ሞደርን ኢንጂነሪንጎች ምን ይላሉ ብረት ከቀለጠ ብረት ጋር ነሐስ አብሮ ላዩ ከለበሰ እንደዛ ጠንካራ የለም ይላሉ ذل قرنين ቀድሟቸው ነበር ላዩ ላይ ላፈስበት ነሐስ አምጡ አላቸው ከላዩ ላይ አፈሰሱበት ሁለቱ ተራራ ሙሉ ለሙሉ ተዘጋ ገጠመ ላዩ ነሐስ ፈሰሰበት ቁመቱ ከነሱ ጋር እኩል ሆነ ጠንካራ ዝግ ነበር አላህ ይህን ሲገልጽ ምን አለ قال فما استطاعوا أن يظهروا النزا يأجوج ومأجوج بلايم ليوتوت راقاتشو تراراون نوم يحل وما استطاعوا له نقبا
ቦርቡረውትም ሊወጡ ነቅበን ሊበሱትም አይቻላቸው አልቻሉ እንዲያድርጎ ዘጋላቸው ይህን ትልቅ ግንባታ የእጁጅና መእጁጅን ከዓለም የቆረጠውን ትልቁን ግንባታ እንደገነባ ይህን ግዙፍ ስራ ሲመለከት በችሎታው አልተኩራራም ምን አለ قال هذا رحمة من ربي ይህ የጌታዬ ስጦታ ነው እዝነት ነው አለ ሱብሃንአላህ እኛ ምንም ነገር ሰርተን ህዝብ የሚወደው ነገር ሲያጋጥመን በእኔ ችሎታ ነው እኮ አይ በደንብ አጥንቼን የሰራው ተዘጋጅቼበታለሁ ናም ልትዘጋጅ ትችላለህ መጨረሻ ግን የማን ነው هذا رحمة من ربي የጌታ ስጦታ ነው ዞሮ የጌታ ተውፊቅ ነው እንጂ በመራህ ግብራችን በውቀቴ ይሄ የሙስሊሞቹ አካሄድ አይደለም فاذا جاء وعد ربي على ذو القرنين እንደጨረሰ የጌታዬም ቀጠሮ በደረሰ ጊዜ جعله دكا الله ከመሬት ጋር ያስተካክለዋል ይሰባብረዋል አላቸው وكان وعد ربي حقا የጌታዬም ቀጠሮ እውነት ነው የእጁጅና መእጁጅት ይገኛሉ አላህ ከሚያውቀው አንድ ቦታ ላይ ذو القرنين የሚባል ንጉስ ዘግቷቸው ነው ያሉት እነዚህ የእጁጅና መእጁጅ ግን ነብያችን ሰለላሁ ዐለይሂ ወሰለም ሁሌም ይሄን ነገር ለመክፈት ሁሌም ይሞክራሉ ይላሉ ለመብሳት ነቅብ ለማድረግ ይጥራሉ የመጀመሪያው መበሳት የተከሰተው በነብያችን ሰለላሁ ዐለይሂ ወሰለም ዘመን ነው وفي صحيح البخاري من حديث ام المؤمنين زينب የነብዩ ታላቅ ሚስት የምእመናን እናት ምን ትላለች قالت دخل عليها النبي صلى الله عليه وسلم فزعا አንዴ ነብዩ ሰለላሁ ዐለይሂ ወሰለም ደንግጠው ወደኔ ወዳለውበት ክፍል ገቡ ትላለች وفي روايه بليلا روايه استيقظ النبي صلى الله عليه وسلم من النوم محمرا وجهه ከንቅልፋቸው ነብያችን ሰለላሁ ዐለይሂ ወሰለም ፊታቸው የቀላ ሲሆን ተነሱ ትላለች يقول እያሉ ነበር በጣም የደነገጠ ሰው ፊት ይታይባቸዋል لا اله الا الله لا اله الا الله ويل للعرب من شر قد اقترب ለዓረቦቹ ይላቸው ያቀናባቸው ስላለ መጥፎ ነገር አሉ فتح اليوم من ردم ياجوج وماجوج مثل هذه ዛሬ ለሊት ከያእጁጅና ማእጁጅ ከተዘጉበት አጥር እችምታሃል ዛሬ ለሊት ተከፈተ አሉ ነብያችን ሰለላሁ ዐለይሂ ወሰለም ያእጁጅ ወማእጁጅ አሁንም ያን ለመክፈት እየጣሩ ነው ያሉት ነብያችን ሰለላሁ ዐለይሂ ወሰለም ሁሌ እንደሚሞክሩ ሲገልጹልን ምን ይላሉ እነ ያእጁጅ ወማእጁጅ لا يحفرون السد كل يوم ያእጁጅና ማእጁጅ ይሄን ግርዶሽ ለመብሳት በየቀኑ ይቆፍራሉ حتى اذا كادوا يرون شعاع الشمس ፀሐይንም ለማየት ሲቃረቡ ጫፍ ሲደርሱ قال الذي عليهم ارجعوا فستحفرونه غدا በእነሱ ላይ የተወከለው መሪያቸው ምን ይላል ተመለሱ ነገ ትከፍቱታላችሁ ይላቸዋል فيعودون اليه كاشد ما كان ሲመለሱ ግን አላህ ዙሮ ይገጥመውና የቆፈሩትን ሁሉ እንዳዲስ ከዛም የጠነከረው ነው ያገኛቸዋል حتى اذا بلغت مدتهم واراد الله عز وجل ان يبعثهم الى الناس اللهم ودسوا ሊልካቸው በፈቀደ ጊዜ የሱ ውሳኔ ሲመጣ የጊዜ ገደባቸው ሲጠናቀቅ ሐፈሩ ይቆፍራሉ حتى اذا كادوا يرون شعاع الشمس የፀሐይም ብርሃን ማየት ሲቃረቡ قال الذي عليهم በእነሱ ላይ የተወከለው ግለሰብ ምን ይላል ارجعوا تملسوا فستحفرونه غدا نجا تكفروا تالاچو ان شاء الله الله يفقد እንደሆነ ይላል ان شاء الله ከምትልከ الله መሽአ ጋር ድርጊቱን አስተሳሰረው ይሄኔ ከፍቱታል يقول نبي من ይላሉ فيعودون اليه ነግበ በነጋው ሲመለሱ وهو كهيئاته እንደነበረው ሆኖ ያገኙታል ልክ ጫፍ ላይ እንዳደረሱት يقول النبي صلى الله عليه وسلم كفتوت ወደ ፍጡራን ይወጣሉ ይላሉ አላህ ይናወጣጣቸውን ቁርአን ላይ ሲገልጽልን እንዲህ ይለናል حتى
حتى إذا فتحت يأجوج ومأجوج يأجوجنا مأجوجم كردوش بتكفت جزي وهم من كل حدب ينزلون الناس يعني بمريت كرب تاوتشلو أمي زمتي هنا للنال الله سبحانه وتعالى من كل حدب ينسلون هلو كتمانا ميقبوت بتراراو بشنترارو بهلو نو يمات قالوا إلى يا جزوف قطر مريتن متو على بساتال تأمس فرينا يهم كستسي كست الله من على واقترب الوعد الحق تككلن يوك أطارو درسا كامال الدرسنا تلقو مقالج عاتكست إلى الله سبحانه وتعالى نبي الله عيسى عليه السلام الله سبحانه وتعالى لك الناس دوتو وحيا ورد الله توال يا عيسى إني قد بعثت قوما أني ودنا أنت فطروتشن لك قالوا لا يداني لأحد بقتالهم الناس مقادل ما يساكالتي هنا فحرز عبادي للطور ود ترارا باروتشن يزوت أيلات توال ود ترارا يوت قالوا يلالو نبياتش صلى الله عليه وسلم ሙእሚኖችን እንዳሉ ተራራ ላይ ወጣው ይሰፍራሉ ሌሎችን ግን ያው እየተከተሉ ይገሏቸዋል መሬቱን ወጣው ይወሯታል كما في صحيح مسلم يقول النبي صلى الله عليه وسلم ويبعث الله يأجوج ومأجوج وهم من كل حدب ينسلون الله يأجوجنا مأجوجن ወደ መሬት ይልካቸዋል እነሱም ጋራ ሸንተረሩን ይሞሉታል ويمر أوائلهم على بحيرة الطبرية እንግዲህ እነዚህ በሰልፍ ተንጋግተው ሲመጡ የመጀመሪያዎቹ ይላሉ ነብዩ ሰለላሁ ዐለይሂ ወሰለም بحيرة الطبرية ትልቅ ወንዝ አለ ፓኪስታን አካባቢ በዛ ያልፋሉ فيشربون ما فيها ወንዙን እንዳለ ይጠጡታል ብዛታቸውን ተመልከት ወንዙን እንዳለ ይጠጡታል ويمر آخرهم ከዛም የመጨረሻዎቹ ሲያልፉ فيقولون ምን ብለው ይላሉ አንድ ላይ እኮ ነው ያሉት የመጀመሪያዎቹ ወንዙን ጠጣው ታልፈዋል መጨረሻ ያሉት ሲደርሱ መሬቱ ረጥቦ ያገኙታል ምን ይላሉ لقد كان بهذه مرة ماء እዚህ አካባቢ እኮ ውሃ ወንዝ ነበር ይላሉ ወንዙን እስኪደርቅ ጠጣውት የመጀመሪያዎቹ ያልፋሉ የመጨረሻዎቹ እስከማያገኙት ድረስ እንዴት ብዙ ናቸው መሬት እንዲያዳረሱ ይመጣሉ በጣም كهادي فطروش ناتشو يلونال نبي صلى الله عليه وسلم لقد قتلنا من في الأرض مريتين يالون يقدلوا يمتونا من يلالو مريت لي يالون هزب كوش الرسانوال حلوم فلنقتل من في السماء بلونو سماء لي يالو تنفطوران نقدل يلالو أعوذ بالله كذا من يلالو النبي صلى الله عليه وسلم فيرمون بنشابهم كاستوچاچون طورچاچون ወደ ሰማይ ይወረውሩታል ሰማይ ያሉት ሊገሉ እኮ ነው ሲወረውሩት فيرد الله عليهم نشابهم مخدودة دما ይላሉ አላህ ሊፈትናቸው ቀስቶቻቸውን ደም ነክሮ ይልክላቸዋል ጦሮቻቸውን ደም ቀብቶ ይልክላቸዋል ሰው እንደገደሉ እንዲያስቡ فيقولون ምን ብለው ይላሉ እነዚህ قهرنا أهل الأرض وعلونا أهل السماء መሬት ላይ ያለን ተቆጣጣር ነው ሰማይ ላይ ያለንም ገለናቸዋል ይላል ያ አላህ እንዲህ አይነት መሬትን የሚበክሉ ሰዎች ናቸው ነብዩላህ ኢሳና ሙእሚኖቹ በየእጁጅና መእጁጅ ይከበባሉ ተራራ ላይ እንደወጡ ነው ይራባሉ የሚበሉት ያጣሉ يقول النبي ነብያችን ምን ይላሉ حتى رأف الثور ይላሉ የበሬ ራስ እንኳን ከብዙ ሽብር የበለጠ ውድ ዋጋ የሚሆንበት ዘመን ይመጣል ምን ይብሉ የበሬ ራስ ስጋ የለው ያ እንኳን የሚወደድበት ጊዜ ይሆንባቸዋል በጣም ይቸግራሉ መውጫው ታዲያ ምንድነው ነብዩላህ ኢሳ ታላቁ ነብይ መርየም ልጅ እጃቸውን ከሙእሚኖቹ ጋር ሆነው ዱዓን አዳማጭ ወደ ሆነው ጌታ ያነሳሉ ያ ረቢ ያ አላህ ይማጸኑታል ነብዩ ምን ይላሉ ወይርገቡ ነብዩላህ ኢሳ ወአስሐቡሁ አላህን ይማጸናሉ ፈዩርሲሉላህ አላህ ዱዓቸውን ይቀበላል ታላቅ ነብይ ናቸው ከሳቸውም ጋር ጀግና ሙእሚኖች አሉ የነዚህን ዱዓ አላህ ይቀበላል وقال ربكم ادعوني استجب لكم እሺ እላችኋለሁ ዱዓ ያደርጋሉ አላህ መልስ ይሰጣል فيرسل الله عليهم النغف في رقابهم
አላህ ችሎታውን ሊያሳይ ነገፍ ትንሽ ትል እኮ ነው ባንገቶቻቸው ላይ ትል ይልክባቸዋል ይላሉ فيصبحون فرسا አላህ እነዚህን ግዙፍ ፍጥሮች ወንዝ የመጀመሪያዎቹ ወንዝ ጠጣው የሚያልፉ ግዙፍ ፍጥሮችን በትንሽ ትንኞች ይገላቸዋል በትንሽ ትሎች ያጠፋቸዋል فيصبحون فرسا النبي صلى الله عليه وسلم እንዳለ ያልቃሉ አይ قتل كموت نفس واحدة ልክ እንደ አንድ ነፍስ ይጠፋሉ ያ ብዙ ቁጥር ያለው ፍጡር በቁጥር የማይገለጥ ፍጡር አንዴ አላህ ይጨርሳቸዋል وفي روايه በሌላ ዘገባ ነብዩላህ ኢሳ ተራራው ላይ ሙእሚኖች ጋር ቆመው ያሉ ድምጽ ሲረጋጋ ይሰማሉ ምን ይላሉ ከናንተ ማህል ሄዶ የሚያይልን አለ እንደ የእጁጅና የመእጁጅን ጉዳይ ይላሉ ከነዚህም ውስጥ አንድ ሙእሚን እኔ ይላል ራሱን መስዋዕት ሊያደርግ ቢይዙት ይበጣጥሱታል ሂጄ ግን አይችልም ታብሎ ራሱን ሸሂድ ሊያረግ ወስኖ ከሙእሚኖቹ ተነጥሎ ወደታች ወርዳል فيخرج وهو مستعد للقتل والهلاك فيرى هذه المعجزة ይህን አላህ Subhanahu Wa Ta'ala አስገራሚ ተአምር ያያል فيرجع لنبي الله عيسى وينادي عليه እሱና ጓደኞቹ ነብዩን ይጣራል አብሽሩ እናንተ ሙእሚኖች አብሽሩ لقد أهلك الله اليأجوج ومأجوج አላህ Subhanahu Wa Ta'ala የእጁጅና መእጁጅን እንዳላ ጥፍቷቸዋል አብሽሩ ይላቸዋል سبحان القادر ሀያሉ አላህ ነዛም ፍጥሮች በትንኛ ያጠፋቸዋል ነብዩላህ ኢሳ አለይሂ ሰላም ሰሃቡ ጓደኞቻቸውን ይዘው ወደ መሬት ይወርዳሉ ሲወርዱ ግን አሁንም ሌላ ችግር ይገጥማቸዋል ثم يهبط نبي الله عيسى واصحابه الى الارض فلا يجدون في الارض موضع شبر الا ملأه زهامهم ونتنهم አሉ ነብያችን ንግግራቸውን ሲከተሉ ነብዩላህ ኢሳ ባልደረቦችን ይዞ ወደ መሬት ሲወርድ የእጁጅና መእጁጅ በሬሳ ሞልተውት ያሉ ከዚህም አልፎ ዘሃሙሁም የነሱ ስባቸው መሬት ላይ ተበክሎ ያዩታል ግዙፍ ወፍራም ናቸው አካላቸው ሲሞቱ አካላቸው ይፈርስና መሬቱ በስብ ይሞላል ጣም ግዙፍ ፍጡር ናቸው ጣም ወፍራሞች ናቸው ነብዩላህ ኢሳውንስ ምን አማራጭ አላቸው በህይወት ይያሉ በላ ሙተውም በላይ ሆኑ ፍጡሮች ወደ አላህን እጃቸውን ከሰሃቦች ከባልደረቦቻቸው ጋር ሆነው እጅ ያነሳሉ ያ ረብ طهر لنا الارض ጌታችን መሬትን አጽዳልን ይላሉ እነሱማ ማንሳት አይችሉም የመስባታቸው የመወፈራቸው የመብዛታቸው ሊታርገው ያጽዱት አላህ እንዱዓቸውን ይቀበላል فيرسل الله طيرا كعناق البخت ይላሉ ነብያችን ሰለላሁ ዐለይሂ ወሰለም አላህ ቡኽት ማለት አንድ ግመል ነው የግመል አይነት አንገቱ ረጅም የሆነ እንደዛ ረጃጅም አንገት ያላቸው ግዙፍ የሆኑ አዕዋፋትን ይልካል በጣም ግዙፍ የሆኑ እነዛን ግዙፍ ኃይሎችን መሸከም የሚችሉ ሌላ ፍጡር አላህ ይልካል ያ አላህ ምን አይነት ተአምር ነው የሚከሰተው ሙእሚኖች ያዩአቸው እነዚህ ሰዎች فتحملكم فتطرحهم حيث شاء الله እነዚህ አዕዋፋቶች ተሸክመው አላህ ከፈቀደው ቦታ ወስደው ይወረውራቸዋል አሁንም አልጸዳም ثم يرسل الله مطرا الله ኃይለኛ ዝናብ ይልካል فيغسل الارض حتى يتركها كالزلقه መሬት ልክ እንደ መስታይት አላህ አጽድቶ ይተዋታል ዝናብ ይልካል መሬት እንደ አዲስ ትታጠባለች ያውላ ፈተና በቃ የእጁጅና መእጁጅ ፍጻሜያቸው ደረሰ ከዚህ በኋላ ግን አላህ Subhanahu Wa Ta'ala ለፍጡራን ትንሽ የደስታ የረፍት ጊዜ ይሰጣል ዘመኑ ኢሳ አለይሂ ሰላም የሚማርክ የነብዩላህ ኢሳ ዘመን መሬት ላይ ይከሰታል ጣፋጭ ማራኪ የሆነ ህይወት በፍጡራን ላይ ያልፋል እንደዛ አይነት ህይወት መሬት ታይቶ አይታወቅም አላህ ከዚህ ሁሉ ፈተና በኋላ ነብዩላህ ኢሳና የሳቸው ባልደረቦች የሚኖሩት ጣፋጭ ህይወት መሬት ላይ ይስተናገዳል يقول النبي صلى الله عليه وسلم ነብዩ ይህን ክስተት ሲገልጹ ምን ይላሉ طوبى لعيش بعد المسيح
ከነቢዩላህ ዒሳ ከመሲህ ከኢየሱስ በኋላ ላለው ህይወት ምን ያምር ቱባ ሊዓይሽን ባዕድ አልመሲህ يؤذن للسماء في القطر ሰማይ እንድታዘም ትታዘዛለች ويؤذن للأرض في النبات መሬት እንድታወጣ ቡቃያዋን አዝመሯን ትታዘዛለች حتى لو بذرت حبة على الصفا لنبت አሉ ረሱል አንተ ድንጋይ ላይ ደረቅ ድንጋይ ላይ ምግብ እንኳን እህል ብዘራ ይበቅልልሃል አሉ መሬት ከማብቀሏ የተነሳ ولا تشاحن ولا تحاسد ولا تباغض متححسد የለ መጠላላት የለ ምቀኝነት የለ ቀልብ መሬትም ይጸዳል يا الله ميامر هيوتي نورالو وفي رواية في مسند أحمد وصححه الألباني من حديث أبي هريرة قال النبي صلوات ربي وتسليماته عليه نبي يحشمني لالو فيهلك الله في زمانه بنبي الله عيسى زمنكو الملل كلها إلا الإسلام ديني تبالا حيمانوتي تبالا الله ياتفال اسلم الناس كر وتقع العمنة على الأرض مريت لي سلام يسفنال حتى ترتع الأسد مع الإبل والنمار مع البقر والذئاب مع الغنم يا الله أنبسا كجملوش قا عفرو يولالان جملو زي ساري قتال أنبسا زي سقوني بلال أي بلال لما عبرو يكمتالو والنمار مع البقر نبر دقمو ككبتوش قابرو يولال والذئاب مع الغنم تكلا كفي البق عبرو يسلفالو ويلعب السبيان بالحية لا تضرهم ሕፃናቶች በእባብ ይጫወታሉ እባቡ አይነድፋቸው ይላል መርዝ የተባለን አላህ መሬት ላይ ያነሳል ቡቃያዎች እንዲወጡ ያደርጋል ففي الصحيحين من حديث ابي هريره ان النبي صلى الله عليه وسلم قال بلا صحيح حديث لي نبياتنا من يقولوا والذي نفسي بيده نفسي بجو بهونتشو الله ملالو ليوشكن أن ينزل فيكم عيسى بن مريم يا مريم لج عيسى ودنانت لورد كربل حكما مقسطا فتحوي مريسي هون يا مريم لج مورد كزي يكربل فيكسر الصليب مسكال النسبابرال ويقتل الخنزير أساماوتشن مريت لي يتفل ويفيض المال حتى لا يقبله أحد مريت لي بر يوتقال ማንም ይቀበል እስኪ ጠፋ ድረስ ወስደህ ብርን ካትለው አለ እሱም ብር አለው ለምን ይቀበላል እንዲህ አይነት የድሎት ህይወት እንሰሳት እንኳን ማይበላላበት ሒስድ ምቀኝነት የሌለበት ህይወት አላህ በነቢዩላህ ዒሳ ዘመን ያስተናግዳል ይላሉ ነቢያችን ሰለላሁ ዐለይሂ ወሰለም كما في صحيح مسلم بتزجبوا ليله حديثاቸው ለምን ይላሉ فيقال للارض انبتي ثمرتك وردي بركتك ለመሬት ፍሬዎቻችን አውጭ ትባላለች ፍሩቱ አዝመራው እህሉ እንዳለ ይበቅላል በረካሽን መልሽ ትባላለች ከአባታችን አደም ጀምሮ ያልወጣ በረከት መሬት ላይ ይፈልቃል فيومئذ አሉ ነቢያችን زمانو እንዴት በረካ እንደነበሩ ሲናገሩ تأكل العصابة من الرمانة رمانة ፍራፍሬ ነው አንድ ህዝብ አሉ ዒሳባ አንድ ህዝብ ከሩማና ከዚህ ፍሬ ከዚህ ፍሩት ይሄን በልቶ አንድ ህዝብ ይሸኝበታል ويبارك في الرسل ወተቱንም አላህ ይባርከዋል አንድ የታለበው ለብዙ ሰው ያጠጣል ይላል የበረካ የሚያስቀና ዘመን በነቢዩላህ ዒሳ ላይ ይከሰታል መሬት ላይ የሚያምር ክስተት ይከሰታል ግን ሁሉም ማች ነውና ነቢዩላህ ዒሳም 40 አመት መሬትን በፍትህ ካስተዳደሯት በኋላ ወደ ሞት አፋፍ ይደርሳሉ ሳሉ በህይወት የነብዩን ዲን ሸሪዓ ተከትለው ተግብረው ነው የሚሄዱት ነቢያችን በሐዲስ የሚላሉ والله لو كان موسى بين ظهرانيكم نبي الله موسى እኮ መሐላችሁ ቢኖር لما وسعه الا يتبعني እኔን ከመከተሉጭ አማራጭ የለው ነቢዩላህ ዒሳ የነብዩን መንገድ ይከተላል እንደኛ አይን ታሰጋገር ነው የሚሰግደው ሐጅም እንደዛው ነው የሚያደርገው ረሱል ይሄን ክስተት ሲገልጹ ምን ይላሉ والذي نفسي بيده نفسي በእጁ በሆነችው አላህ እምላለው ليهلن ابن مريم بفج الروحاء حاجا ومعتمرا በአላህ እምላለው አሉ ነቢያችን የመርየም ልጅ ዒሳ ታላቁ ነብይ እኮ ፈጅ الروحاء በሚባለው ቦታ ሐጅና ዑምራ ሊያደርግ
ከዓባ ይገባል ይላሉ ነቢያችን ሰለላሁ ዐለይሂ ወሰለም። ነቢዩላህ ዒሳ ሐጅ ያደርጋል በእኛ ሐጅ አደራረግ። መጨረሻ ላይ ግን አላህ የጻፈው ቃል ይፈጸማል። ኩሉ ነፍሲን ዛኢቀቱል መውት፣ እሳቸውም ይሞታሉ። ነቢዩ ምን አለ? ወዩሰሊ ዐለይሂ ልሙስሊሙን፣ ሙስሊሞችም ይሰግዱበታል። እሱ ራሱ ሲወለድ ሕፃን እያለ ሲጠይቁት ምንድን ያለ? ወሰላሙ ዐለየ የውመ ውሊድት ወየውመ አሞት ወየውመ ኡብዓቱ ሐያ፣ ስወለድም ስሞትም ተቀስቅሸም በምነሳበት ጊዜ ሰላም በእኔ ላይ ይሁን ብሎ ሕፃን እያለ ተናግሯል። እሱም ይሁን ሞት ይቀምሳል ነቢዩላህ ዒሳ ዓለይሂ ሰላም። ነቢያችን ሰለላሁ ዐለይሂ ወሰለም ግን ለነቢዩላህ ዒሳ أمتاتشون سلام تادر سلين يلالو. يقول كما في مسند أحمد بسند صحيح عن أبي هريرة عن النبي صلى الله عليه وسلم قال نبياتش من يلالو وإني لأرجو إن طال بي عمر أن ألقى عيسى ابن مريم، نيكو الله دمي بيارزمو نبي الله عيسى بقنا نيو ودالو علو فإن عجل بي الموت موت جنهني ليك شك لبن عجلي تولو درسو كمتا فمن لقيه منكم فليقرئه مني السلام. كنا انت مهل ياغنيكو امتوچه نبي الله عيسى عليه سلام تادرس لن يلالو رسولاتين صلى الله عليه وسلم. እኛም እንግዲህ ከአርض الحبشة ለነብዩ الله عيسى ሰላምታ እናደርሳለን። السلام عليك يا نبي الله፣ የነብዩን ሰላምታ እናደርሳለን። ይህ ካሴት የሚደርሳችሁ ሰዎች በህይወት ከተገኛችሁ ሰላምታ አድርሱ ኢንሻአላህ። ናም ነብዩላህ ዒሳ ከሞቱ በኋላ ግን መሬት የድሮዋን ይዘት ዙራ ትይዛለች። እንደ አዲስ ፈሳድ መሬት ላይ መስፋፋት ይጀምራል። ሙእሚንም ካፊርም መፈጠር ይጀምራል። ሰው ወደ ወንጀል መሮጥ ይጀምራል። ይህን አላህ ስብሓነሁ ወተዓላ ቢቶብቱ ተቀባይነት የሌለውን ክስተት ከባድ ክስተት መሬት ላይ እንዲፈጸም ያደርጋል። ሑሉሉ ሰዓ የቂያም ቀን መድረሱን የሚገልጽ ከዚህ በኋላ ተውበት እንደተቋረጠ የሚያውጅ ከባድ ምልክት ይከሰታል። ይህ መከሰት ምንድነው? طلوع الشمس من مغربها، ፀሐይ በምስራቅ አይደል የምትወጣ በምዕራብ እንድትወጣ ይደረጋል። ይህ አስደንጋጭ ክስተት ነው። كما في صحيح مسلم እንደምናቀው ፀሐይ የአላህ Subhanahu Wa Ta'ala ታዛዥ ባሪያ ናት አይደል? وله أسلم من في السماوات والأرض، لا الله سبحانه وتعالى ፍጡራን በአጠቃላይ ታዛዥ ነው። ዛሬ በስተምስራቅ ያስወጣት አላህ ነገ በስተምዕራብ ሊያስወጣት ቻይ ነው። ታዛዥ ናት። ውጭ ባለችው ነው የምትወጣው። ነቢያችን ሰለላሁ ዐለይሂ ወሰለም ፀሐይ ለአላህ ምን ያህል ታዛዥ እንደሆነች ሐዲሳቸው ላይ ሲገልጹ ምን ይላሉ? አንዴ ከሰሃቦች ጋር ቆመው እያለ ፀሐይ ስትገባ አዩት በስተምዕራብ። ከዛም ነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች ይዞራሉና ምን አላቸው? አተድሩና አይነ ተذهب هذه الشمس፣ እቺ ፀሐይ ወደ ምን እንደምትር ታውቃላችሁ እንዴ? قالوا الله ورسوله أعلم، اللهنا ملكتنياو ነው የሚያውቁት አሉ ሰሃቦቹ። አደበኛ ናቸው። إن هذه አሉ ረሱል تجري حتى تنتهي إلى مستقرها، እስከ ተወሰነላት መቆሚያ ቦታ ድረስ تحت العرش ከዓርሽ በታች ትሄዳለች። ማን ፀሐይ። ከዛሳ فتخر ساجدا ስጁድ ትወድቃለች አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ሁሉም ነገር ለአላህ ሰጋጅ ነው። ሁሉም ለአላህ ተዛዥ ነው። መክሉቃቱ ሁላ ለአላህ እጅ ሰጥቷል። እዛን ዑለማዎቻችን ፍጡራን እኮ በአጠቃላይ ሙስሊም ነው ይላል። ሙስሊም ማለት من استسلم እጅ የሰጠ ታዛዥ ማለት ነው። አላህ ይህን እውነታ ቁርአን ላይ ሲገልጽ ምን ይላል? ألم ترى أن الله يسجد له من في السماوات ومن في الأرض، አታውቅም እንደ አንተ ሙሐመድ ለአላህ Subhanahu Wa Ta'ala እኮ በመሬትም በሰማይም ያሉ ፍጡራን እንደሚሰግዱለት። والشمس ለይቷ መጣ አላህ። ፀሐይም ተሰግዳለች ለአላህ። والقمر ጨረቃም፣ والنجوم ከዋክብትም፣ والجبال ተራራውም ይሰግዳል። والشجر ዛፎችም ሁላ ይሰግዳሉ። والدواب እንስሳትም ይሰግዳል። ጉንዳሌ ራሷ የሆነ ሶላት አይነት አላት። ሁሉም ይሰግዳሉ። وكثير من الناس ብዙ የሰው ዘርም
ለአላህ ይሰግዳል ሁሉም ሰጋጅ ነው ነገር ግን እኛ አሰጋገዳቸውን አናቀው እንዴት አላህ እንደሚያጠሩ አናቀው ይሄን እውነት አላህ ሲያረጋግጥ ምን አለ ወላኪን لا تفقهون تسبيحهم እናንተ ግን እንዴት አላህ እንደሚያጠሩ አታቁም የራሳቸው የሆነ መንገድ አላቸው ለኔና ላንተ ሶላት ተበጅቶልናል ለነሱም የራሳቸው የሆነ አላህን የሚያጠሩበት መንገድ አላቸው ፀሐይ ታዛዥ ናት ፀሐይ አላህ ባላት ሁኔታ ነው የምትንቀሳቀሰው والشمس تجري لمستقر لها ፀሐይ ለሷ ወደ ሆነው መርጊያ ትሮጣለች ይላል አላህ والشمس تجري لمستقر لها ذلك تقدير العزيز العليم ይህ ደግሞ ያሸናፊውና ያዋቂው ጌታ ምጠና ነው ተቅዲር ነው ይለናል አላህ Subhanahu Wa Ta'ala ፀሐይ ለአላህ ታዛዥ ናት ባስቀመጣት ቦታ ነው የምትንቀሳቀሰው በምስራቅ ተወጣ ነበር በምዕራብ ውጪ ታዛዥ ናት በቅርቡ ኒውዮርክ ውስጥ የሚገኘው አንድ የጥናት ማዕከል ይሄን እውነታ ለዓለም አስተላለፈ ምን ይላል ፀሐይ ከመሬት ርቀቷ 95.5 ማይል ነው የምትገኝ ርቀቷ 95.5 ማይል ርቀት ውስጥ ትገኛለች በዚህ ርቀት ላይ ትገኛለች قالوا من ይላሉ لو ان الشمس تركت مجراها الى الاعلى قليلا لتجمد كل حي على ظهر الارض ፀሐይ ተደረገላት የመቆሚያ ቦታ አለ ትንሽ ከዚህ ቦታዋ ትንሽ ወደ ላይ በሴንቲሜትር ከፍ ብትል መሬት ላይ ያለ ነገር ሁሉ ወደ በረዶነት ይለወጣል ደግሞ ማሉ አሁን ካለችበት ከተቀመጠችበት ከዚሁ ማይል 1 ሴንቲሜትር ዝቅ ብትል لحترق كل حي መሬት ላይ ያለ ፍጡር ሁሉ ተቃጥሎ ያልቅ ነበር አላህ በመጠን ያስቀመጣት والشمس والقمر بحسبان ጨረቃም ፀሐይም የተወሰነላቸው ቀመር ላይ ነው የተቀመጡት በመጠን ያሉት በአላህ Subhanahu Wa Ta'ala ትእዛዝ ውስጥ ነው ያሉት ስለዚህ እቺ ፀሐይ عرش ጥግተህድና ረሱል ምን አሉ فتخر ساجدة ሶላት ትሰግዳለች ሁሌም ከመውጣቷ በፊት ይሄን ለአላህ ታዛ ነው የምትመለሰው فلا تزال كذلك حتى يقال لها من تبالالج ارتفعي وارجعي من حيث جئتي ودمتاشبت تملشي فترجع فتصبح طالعة من مطلعها بموجعوا بكتلالش بستمسراك ثم تجري حتى تنتهي إلى مستقرها عون مد عرش تهدنا صلاة تسجدالج يقال لها አሁን ግን ፍጻሜው ደርሷል ምን ትባላለች ارتفعي واصبحي طالعة من مغربك በገባሽበት ውጪ ትባላለች فتصبح طالعة من مغربها በገባችበት ብቅ ትላለች ፍጡራን ለሊቱ ሲደጋግስ ሲጨልም ፀሐይን በስተምስራቅ እየጠበቀ ፀሐይ የምትወጣው በስተምስራቅ ነው ተብሎ የማታ ፀሐይ እንዳያገኝን እየተባለ ፊቱን ወደዛ አቅጣጫ ሲሰራ የነበረ የአደም ልጅ አሁን ድንገት ፀሐይ በገባችበት ትወጣለች በጣም የሚያስደነግጥ ክስተት ፍጡራን ይህን ሲያይደናገጣሉ ማመን ይጀምራሉ አሉ ረሱል ሰለላሁ ዐለይሂ ወሰለም ነገር ግን ሃይሃት እምነታቸው أيتكماتشوم روى البخاري ومسلم من حديث أبي هريرة أنه صلى الله عليه وسلم قال نبياتش منالو لا تقوم الساعة كما قتكم حتى تطلع الشمس من مغربها صاحب قباتشبت اسكتوت أدرس فإذا طلعت من مغربها آمن الناس كلهم أجمعون فطور عن باتك علي عمن كلال فيقول نبي كزلا يايزو منالو لا يعني قنالو فيومئذ لا ينفع نفسا إيمانها لم تكن آمنت من قبل أو كسبت في إيمانها خيرا يا كستتكو لانديت نفس ما منو عيتكماتم كذب فيت يامنج علام كذب فيت بإيمانها ملكا مسراج كالونا بستكر إيمانها عيتكماتم ملالو نبياتنا صلى الله عليه وسلم الله توبة يزقوال እንዲቋረጥ ያደርጋል በሌላ ሐዲሳቸው ላይ ነብያችን ሰለላሁ ዐለይሂ ወሰለም ይላሉ ان الله عز وجل يبسط يده بالليل ليتوب مسيء النهار الله እኮ በሌሊት እጁን ይዘረጋል ቀን ሲያምጹት የዋሉ ባሮቹ
ወደሱ እንዲመለሱ ወየብሱጡ የደሁ ቢነሃሪ በቀን ደግሞ እጆቹን ይዘረጋል ሊየቱበ ሙሲኡ ለይል ለሊት ሲያምፁት የዋሉ ቀን እንዲመለሱ ያ ረብ ማረን እንዲሉ ቀን ደግሞ እጁን ይዘረጋል እስከ መቼ ነው ታዲያ ይሄ ክስተት ሐታ ተጥለዐ الشمس من مغربها ፀሐይ በገባችበት እስክትወጣ ድረስ ይላሉ ነብዩ ሰለላሁ ዐለይሂ ወሰለም ምነው አላህን ብር የሚዘጋው ከዚህ በፊት እነዚህ ህዝቦች የደጃልን ተአምር አይተዋል የነብዩላህ ዒሳን ከሰማይ መውረድ ተመልክተዋል የነብዩላህ ዒሳ ዘመን ላይ የተከሰተውን የእጁጅና መእጁጅን አይተዋል እንዴት አላህ እንዳጠፋቸው አይተዋል እነዛን ግዙፍ የሆኑ አዕዋፋትን ተመልክተዋል ይህ ሁላ ከሆነ በኋላ ወደ ኩፍር ወደ ወንጀል ሲመለሱ አላህ ከዚህ ላይ ይበቃል ይላል ይዘጋባቸዋል የተውበት በር ሁለት ቦታ ላይ ይዘጋል ይላሉ ነብያችን ሰለላሁ ዐለይሂ ወሰለም አንድ በህይወት ይያሉ ፀሐይ በገባችበት ስትወጣ ሁለት ለኔና ላንተ ቀጥታ روح غرغر عليه اذا بلغت التراقيه ጉሮሮ ላይ እስክደርስ ድረስ ተውበትን አላህ ይቀበለዋል ከዚህ በኋላ ይዘጋዋል ስለዚህ ወንድሞቼ ጫፍ ደርሰናል አንድ ሰው ሞተ ማለት ቂያማው ቆመበት ነው ዋናው ቂያማ እንኳን ባይመጣ መማ ተቃመት ቂያመቱ የሞተ ቂያማው ቆመበታል አይደለም እንዴ ሞት ከማለት ቀብር ገባ የሥራ መዝገብ ታጠፈ አሁን ሒሳብ ነው የሚጠብቅ ቀብርህም የሥራህን ውጤት ውስጥ ታገኘዋለህ ባለፈው ካሴታችን እንዳየነው ወይ ጀነት ይነጠፍልሃል አላም የጀሃነም أهون نملس وندموتش دعا كما قد فات في زمن السبا واذكر ذنوبك وابكها يا مذنب لم ينسه الملكان حين نسيته بل أثبتاه أنت لاهٍ تلعب والروح منك وديعة أعديتها ستردها بالرغم منك وتسلب وغرور دنياك التي تسعى لها دار حقيقتها متاع يذهب الليل فاعلم والنهار كلاهما أنفاسنا فيها تعد وتحسب የልጅነት ጨዋታ ይብቃ ሩህን ተውሰናትነው እንመልሳታለን ዝግጅት ያስፈልገናል በተውባ መታነጽ አለብን ወደ አላህ እንዘጋጅ ናም ፀሐይም በገባችበት ትወጣለች በዚሁ ቀን ላይም ሌላ አስደንጋጭ ክስተት መሬት ላይ ይስተናገዳል ምነው መግቢያችን ላይ እንዳልነው አልአያቱ خرذات منزومات في سلك አላለም በገመድ ላይ እንደታሰሩ መስካባዎች ናቸው ገመዱ ሲበጠስ ተከታትለው እንደሚወድቁት ፀሐይ ወጣች አይደል ቀን ላይ ደግሞ ከሰዓት አንድ አስደንጋጭ ክስተት መሬት ላይ ይከሰታል طلوع الدابة مريت لي سوچن متناغر انسسا كمريت توطالج الله سبحانه وتعالى يهنونتا قرآن لي سيغلصلن من يلنال وإذا وقع القول عليهم أخرجنا لهم دابة من الأرض تكلمهم أن الناس كانوا بآياتنا لا يوقنون وإذا وقع القول عليهم بنسم لي يقطعت قالوا بترغاغطه غزي أخرجنا لهم دابة من الأرض كمريت لي فلفلن انسسا እናወጣላቸዋለን እቺ ምን ታደርጋለች تكلمهم እምታናግራቸው أن الناس كانوا بآياتنا لا يوقنون سوت بالله سبحانه وتعالى ملكቶች እርግጠኛ ያላሉ መሆናቸውን ምትናገር እንስሳ እናወጣለን ይነናል አላህ Subhanahu Wa Ta'ala ሱረቱ ነምል ላይ እቺ እንስሳ ለየት የሚያደርጋት ሶስት አይነት ባህሪ አላት አንደኛ ምትወጣው ከመሬት ተፈልፍላ ነው ከናት አባት አይደለም የምትወለደው ልክ እንደ ነብዩላህ ሷሊህ ግመል የነብዩላህ ሷሊህ ግመል አላህ ለተአምር ተራራውን ሰንጥቃ ከተራራን የተወለደችው እቺም ከመሬት ተፈልፍላ መሬትን የምትሞላ በየቦታው ብቅ ብቅ የምትል ትወጣለች
ሁለተኛ ለየት የሚያደርጋት አፈጣጠሯ ሙሉ ለሙሉ ጸጉር የለበሰች ናት ፊቷም ከኋሏ እንደይለይ የሆነ ሙሉ ለሙሉ ጸጉር የለበሰች ናት ብዙ ሪዋያዎች አሉ የተለያዩ ዘገባዎች ፊቷ የዝሆን ነው ጆሮዋ የእንትን ነው እግሯ የግመል ነው ብዙ ተብሏል ይህ ግን በትክክለኛ ሐዲስ ሰነድ ስለሌለው ተጨዋለሁ ምን ይሄ ፕሮግራም ትልቅ ታሪክ ስለሆነ ከትክክለኛ ምንጭ ብቻ ነው የዘገብኩት صحيح ብቻዎችን ማለት ነው እቺን ሰሳ ትወጣና ሰዎችን ማናገር ትጀምራለች ማንነታቸውን ትናገራለች አልላዕነቱላሂ ዐለል ካፊሪን በካህዲያን ላይ የአላህ እርግማን ይሁን እያለች ትጮኻለች ከዚህም በላይ ነብያችን ሰለላሁ ዐለይሂ ወሰለም ማህተም ምልክት አፍንጫ ላይ ታደርጋለች ይላሉ كما في مسند احمد وصححه شيخنا الالباني يقول النبي صلى الله عليه وسلم تخرج الدابة فتسيم الناس على خراطمهم እቺን ሰሳ ከመሬት ተወጣና ሰዎች ላይ አፍንጫቸው ላይ ማህተም ምልክት ታደርጋለች ሰዎች ላይ ثم ياتي الاجيال الاخرى ከዛም እሷ ከወጣች ካለፈ በኋላ ሌላ ትውልድ ይመጣል ወዲያውን ቂያማት ቆመም يقول النبي ምን ያሉ حتى يشتري الرجل البعير አንድ ሰው አንድን በሬ ከአንድ ግለሰብ ይገዛል ከዛም ሰዎች ይጠይቁታል فيقولون له ممن اشتريته كما غاني يجزعوا يلوتال فيقول اشتريته من احد المخطمين አፍንጫው ላይ ምልክት ከተደረገበት አንድ ግለሰብ ነው የገዛውት ይላል ያ አላህ ይህ ምልክት ለብዙ ጊዜ ይቆያል እቺ እንሰሳው ሟጣ እንዳለፈች አላህ ሌላ ጭስን መሬት ላይ ያስከስታል ሌላ የቂያማው ምልክት ነው ከዚህም በላይ ቂያማውን ሊቆም እየቀረበ ነው حلول الساعة بلنال بولتني كفلنا اقتراب الساعة كما مقروا ميقلسو يأجوج ودجال ونزول عيسى صحي كوتاج انساسا كوتاج دقمو كما قبطو على ميبال اون كما لدرسنا الله سبحانه وتعالى مؤمنوچن كمريت يعني ساتشوال الريح الطيبة لسلاس ملكام نفاس علج مؤمنوچن متوسداچو يقول النبي صلى الله عليه وسلم يرسل الله ريحا باردة من قبل الشام كشام اقطاچا الله سبحانه وتعالى عنديت طرو النفاس يلكال فلا يبقى على وجه الارض احد في قلبه مثقال ذرة من ايمان الا قبضته اچ نفاس مريت لي يعلم مؤمن كلبو لي ذرة تنش فرينكم متال ايمان يالون هلا እቺ ንፋስ ሲተነፍሳት ትገለዋለች حتى አሉ ነብያችን ማንም እንደማያመልጥ ሲናገሩ حتى لو ان احدكم دخل في كبد جبل لدخلته عليه ተራራ ውስጥ እንኳን ቢገባ ዋሻ ተከትለው ገብታ ሩሁን ታወጣዋለች ይሞታል ይላል ምነው ቂያማ ሊቆም ነው ቂያማ የምትቆመው ረሱል እንዳሉት على شرار خلق الله መጥፎ በሆኑ ሰዎች ላይ ነው የምትቆመው ሙእሚኖቹ ይሄ ቅጣት እንደይደርሳቸው አላህ ቶሎ በዚህ መልኩ ይወስዳቸዋል ይላሉ كما رواه مسلم ከዚህም በኋላ ሙእሚን አለቅ አይደል ከዓባ ትናዳለች ሚያፈርሳት ይመጣል ይላሉ يقول النبي صلى الله عليه وسلم ነብያችን ሐዲስ ላይ ምን ይላሉ يخرب الكعبة ذو السويقتين من الحبشة كعبان እኮ ከሐበሻ የሆነ ሰው እግሮቹ ጠመምጠመም ያሉ አጭር ሰው ካዕባን መጥቶ ያፈርሳታል በሌላም ዘገባቸው ለይህን ሰው ሲገልጹልን كأني أراه እኔን ሰው ማየው ይመስለኛል አስወድ ጥቁር ነው አፍጀጅ እግሮቹ የተጣመሙ ናቸው يقلعها حجرا حجرا አንድ ባንድ ድንጋዋን ያፈራርሰዋል ይላሉ ويسلب حليها ጌጦቿን ግርዶሹ መጋረጃውን ሁሉ ይገነጣጥልና ካዕባን ያፈርሳታል ይላሉ ያ አላህ እንደዛ አይነት መጥፎ ትውልድ ላይ ነው ቂያማ የሚቆመው ካዕባ ይፈርሳል رفع القرآن ቁርአንም ይነሳል ይላሉ يقول النبي صلى الله عليه وسلم ነብያችን ሐዲስ ላይ ምን ይላሉ لا تقوم الساعة ቂያማ እኮ አትቆምም حتى لا يقال في الأرض الله الله መሬት ላይ الله الله ሚል ስም የሌለ ጊዜ ነው ቂያማ የምትቆመው እንዲህ ሚል ያለ ቂያማ ተከሰተም ይላሉ
በቁርአን ላይ ቂያማ አይቆምም ቁርአንን አላህ ያነሳዋል በእነዛ መጥፎ ህዝቦች ላይ ቂያማ ትከሰታለች እነዚህ ሰዎች ነብያችን እንደ እንስሳ ናቸው ይላሉ ለስሜታቸው ቅርብ የሆኑ መሬትም ይበክሉ ናቸው መንገድ ላይ ዚና መሰራት ይጀምራል ይላሉ ያነ የነብዩላህ ኢሳ ዘመን ተረስቶ እንደ አዲስ ዚና ይጀምራል ከነሱ ውስጥ ጥሩ የሚባለው እንኳን መንገድ ላይ ዚና ሲሰሩ ምን ይላል ምን አለ ዞር ብለህችሁ ብታደርጉት ይላል ዚናውን አይደለም የሚቃወመው መንገድ ዳር እናንተ ምን አላችሁ ገባትሉም እንዴ ይሄን የሚለው ነው ከነሱ ውስጥ ጥሩ የሚባለው ይላል ሸይጣን ይመጣላቸዋል አላ ቱጢዑን እሻትሉኝም ይላቸዋል ምን እሽን በለ ጣዖት እንዲገዙ ያደርጋቸዋል ነብያችን ሌላ ሐዲሳቸው ላይ ምን ይላሉ والذي نفسي بيده لا تقوم الساعه نفسي بجبونچو بالله ملالو قيامات قومم حتى تعبد اللات والعزى لاتنا عزى በነብዩ ዘመን የነበሩ ጣዖቶች ናቸው ሁለቱ እንደ አዲስ ሰው ሳይገዛቸው ቂያማት ቆምም ይላሉ ነብያችን ሰለላሁ ዐለይሂ ወሰለም ይሄን ስትሰማ እናታችን አይሻ የአላህ መልእክተኛ አላህ እኮ ይሄን ቁርአን ካወረደ በኋላ ደግመው ላትና ዑዛ ይገዛሉ በያላመንኩም ነበር አላሰብኩም ነበር ትላለች አላህ ምን ሚለውን ያወረደ هو الذي ارسل رسوله بالهدى አላህ እኮ ነው ያ መልእክተኛውን በቀጥተኛው መንገድ ወዲን الحق በእውነተኛው ዲን የላከው ለምን ليظهره على الدين كله ከእምነቶች ሁሉ የበላይ ሊያደርገው በዛ መሬት ሊሞላ ነው ሚለውን አያ ካነበብኩ በኋላ እኮ እንደገና ላትና ዑዛ ይመጣሉ ብዬ አላሰብኩም አለቻቸው ነብዩ ሰለላሁ ዐለይሂ ወሰለም አሉ هذا يكون الى ما شاء الله አላህ እስከፈቀደው ድረስ አውምቲው ይከሰታል ቅድም እንዳየነው የነብዩላህ ዘመን ሁሉ ሙስሊም ብቻ የሚሆንበት ዘመን ይከሰታል ከዛ በኋላ ግን ሰዎች ወደ ብክለት ይሄዳሉ አላህ ሙእሚኖችን ንፋስ ይልክና ሩሃቸውን ይወስዳል ከሃዲያን ብቻ ይቀራሉ እነሱ ናቸው ላትና ዑዛን እንደ አዲስ የሚገዟቸው ይላሉ ነብያችን ሰለላሁ ዐለይሂ ወሰለም እንደዚህ እንግዲህ ሰው ልጅ ዙሮ ብክለት ውስጥ ይገባል አላህም ይሄኔ ሶስት መቅሰፍቶችን የመሬት መደረመሶችን ያደርጋል አንድ በምስራቅ አንድ በምዕራብ አንድ በአረባዊ ዳርቻ ከባባድ መቅሰፍቶች መሬት ላይ ይስተናገዳሉ መጨረሻም የሚከሰተው ረሱል ሲጨርሱ ምን ያሉ يقول اخر ذلك نار تخرج من اليمن የመጨረሻውም ከየመን አካባቢ ምትወጣ እሳት አለች تطرد الناس الى محشرهم ሰዎችን ወደ መሰብሰቢያው ቦታ ትነዳዋቸዋለች ይላሉ ረሱል ሰለላሁ ዐለይሂ ወሰለም እቺ እሳት ረሱል ባህሪዋን ሲናገሩ አላህ ከየመን አንድ እሳት ያወጣል እንደ ውሃ እየፈሰሰች ሰዎችን ትከባቸዋለች ወደ መሰብሰቢያው ነው የምትገፋቸው ደክሟቸው اذا قالوا قالت እነሱ ደክሟቸው ሊያርፉ ቁጭ ሲሉ ትቆማለች ሲንቀሳቀሱ ትንቀሳቀሳለች ምን ይላሉ وتبيت معهم حيث باتوا ካደሩበት ቦታ አብራቸው ታድራለች ሳት እኮ እየነደደ ነው ደክሟቸው ሲተኙ ተጠብቃቸዋለች እየነዳች እዛ ቦታ ላይ እንደተሰበሰቡ ቂያማ ይቆማል መዲና በአውሬዎች ይሞላል ይላል የሰው ልጅ ወደ መሰብሰቢያው ወደ ሻም ሀገር እንደተሰበሰበ ሁለት ከሙዘይና የሆኑ ፍየል ጠባቂዎች ወደ መዲና ይገባሉ መዲናን ሳይዋት በእንስሳ ተሞልታለች የሚያስፈራ ክስተት ያሉ ከዛም እነሱም አገሯን ለቀው ለመውጣት ተራራው ላይ እንደደረሱ ينفخ في السور ጥሩምባው ይነፋል ይላሉ ረሱል ሰለላሁ ዐለይሂ ወሰለም ያ አላህ እንግዲህ አላህ ቂያማን ከነዚህ ሸረኛ ህዝቦችን ሰብስቦ ቂያማን ክስተት እንዲያዩት ለነዚህ ያደርጋቸዋል السور ما هو السور سور مالت عندي جاء عربي الى النبي صلى الله عليه وسلم فقال عند قطري ولا نبياتችን መጣና فقال يا رسول الله انت يا الله ملكتኛ مسور سور مالت ምንድነው አላቸው فقال قرن ይህማ ጥሩምባ ነው صفاتون الله انجمان مماقው መንፊያ ነው وصاحب هذا القرن هو اسرافيل ነው ደግሞ የዚህ ነፊ አሉት ትልቅ የሆነ መንፊያ አለ
ያኔ ይነፋል ፍጡራን በአጠቃላይ ይደነግጣል እንዳለ ጭረጭ ይላል እሱ ደግሞ ይላሉ እስራፊል በመጠባበቅ ላይ ነው ከተፈጠረ ጀምሮ وفي الحديث الذين رواه حاكم وصححه من حديث أبي هريرة قال رسول الله صلى الله عليه وسلم يا الله ملكتنيا منالو ما أطرف صاحب الصور منذ أن خلقه الله ووكله بذلك هيك إسرافيل الله سبحانه وتعالى كفتروا بهالنا عندنا قديتا كتقلبت بهالا عينوچو تكدنو انقلفن عليهم فهو ينتظر بحذاء العرش بعرش تقهنو يتتبابكنو ما أطرف ينتظر متى يؤمر كأن عينه كوكبان دريان عينوچو كواكب تمثلالو كلچ اندالو ناتشو يا الله انتزاز يتبكن دنگتي نفوال زاري نگه يزاري عمت اناكم بچاي نفال ይህ ክስተት የሚያስፈራቸው የፍጡራን ሁላ አይነታ የሆኑት የነብያት ሁላ መሪ የሆኑት ነብያችን ሰለላሁ ዐለይሂ ወሰለም ምን ይላሉ كيف انعم እንዴትን የበዱና የመደሰት ይችላልው እንዴት መጣቀም ይችላልው وقد التقم صاحب القرن القرن هيكو نفيو طرمباون عفو ላይ እንደሰካው ነው وحنى جبهته وأصغى سمعه ينتظر أن يؤمر فينفخ عندي إثلتاك أمتشل هالو سرافي لكو عفو سطرم باون سكتو مچن دمي تازز يتتبعبك جرون تكلو يادامت أنو دنقت لنا فايتشلال عندي تني بدنا يدست هالو يلالو نبينا محمد صلى الله عليه وسلم እሳቸው በዚህ ፍርሃት ውስጥ ናቸው እኔ እናንተ ደሞ ተረጋግተናል متى ينفخ መቼ ነው ቂያማ የምትቆም መቼ ቀን ነው መቼ ነው የሚነፋው ያስ ደንጋጭ ፍጡራንን የሚጨርሰው كما في صحيح مسلم من حديث ابي هريره ان النبي صلى الله عليه وسلم قال نبياتችን ምን አሉ خير يوم طلعت عليه الشمس يوم الجمعه ፀሐይ እኮ ከወጣችበት በላጩ ቀን ጁምዓ ነው فيه خلق آدم አባታችሁ አደም የተፈጠረው ጁምዓ ነው وفيه ادخل الجنه وفيه اخرج منها ጀነትም የገባው ጁምዓ ቀን ነው ከሷም የወጣው በጁምዓ ቀን ነው وفيه تقوم الساعه ቂያማም ትቆመው በዛን ቀን ነው ያኔ ጁምዓ ቀን ይነፋል الله سبحانه وتعالى ይህን ሲገልጽ ምን አለ ويوم ينفخ في الصور يا طرمباهم በተነፋ ጊዜ ففزع من في السماوات ومن في الأرض بمريتم بسماء يالو فطران اندال يموتالو إلا من شاء الله الله كفكدوج الله اندي يموتم يادرغاچو فطروች አሉ እነዚህ እነማን ናቸው ዑለማዎች በስፋት ዳሰውታል ብቻ አላህ ከፈቀደውጅ ሁሉ እንዳለ ያልቃል ይህ ደግሞ መነፋት ተፈጥሮን እንድትገለባበጥ ያደርጋታል ቂያማ ሲቆም አስደንጋጭ ነው ነብያችን ሰለላሁ ዐለይሂ ወሰለም من سره ان ينظر الى يوم القيامه كانه راعي العين ቂያማኮ ምትቆምበትን ክስተት ማየት የፈለገ ሰው فليقرأ እነዚህ ቁርአኖችን ያንብብ አንደኛ اذا الشمس كورت ሚለውን ያንብብ ሁለተኛ اذا السماء انفطرت ሚለውን ያንብብ ሶስተኛ اذا السماء انشقت እነዚህን አንቀጾች ከልብ ያንብባቸው የቂያማን ክስተት በአይኑ እንዳየው ይሆናል አሉ አላህም Subhanahu Wa Ta'ala የመጀመሪያውን አያት አንቀጽ ሲያብራራልን ቁርአን ላይ እንዲህ ይለናል إذا الشمس كورت وإذا النجوم كدرت وإذا الجبال سيرت وإذا العشار عطلت وإذا الوحوش حشرت وإذا البحار سجرت وإذا النفوس زوجت وإذا الموءودة سئلت بأي ذنب قتلت وإذا الصحف نشرت وإذا السماء كشطت وإذا الجحيم سعرت وإذا الجنة أزلفت علمت نفس ما أحضرت
إذا الشمس كورت ፀሐይም በተጠቀለለችና ብርሃኗን ባጣሽ ጊዜ وإذا النجوم انكدرت ከዋክብትም በረገፉ ጊዜ ከዋክብት ከፀሐይ የሚበልጡ ከዋክብቶች ሁሉ አሉ እነሱ ተበታትነው ይረግፋሉ وإذا الجبال سيرت ተራሮች በተራመዱ ጊዜ ተራራ ይላመዳል አው ይበተናል ويسألونك عن الجبال فقل ينسفها ربي نسفا سلا ترارا يطيقوال او ጌታ ይበትናታል በላቸው دكا دكا يا دكات على الله سبحانه وتعالى واذا العشار عطلت يا اسرور عشار اسرور يمولات جمل بتتوش كسي كستتو يا اسرور جمل ማለት ለዓረቦች يا اسرور جمل ستون አንዲት ግመል ልጅ ምትሰጥበትና ወተት ምትሰጥበት ሰዓት ነው በጣም ውድ ናት በእነሱ ዘመን እቺን ግመል ግን ያስደንጋጭ ክስተት ባስረሳቸው ጊዜ የሚነካት ጠፍቶ በተተወች ጊዜ ይላል ያን ቀን ክስተት አላህ ሲገልጽ وإذا العشار عطلت وإذا الوحوش حشرت እንስሳዎቻውን ይበላላሉ ይፈላለጋሉ ያኔ ደንግጠው ግን እርስ በርስ ከበው ይቆማሉ አንበሳው ከከብቱ ጋር ነብሩ ከጅቡ ጋር አንድ ላይ በሚሰበሰቡበት ጊዜ وإذا البحار سجرت ባህሮች በተቃጠሉ ጊዜ وإذا النفوس زوجت ነፍሶችም ከአካላቸው ጋር በተጣመሩ ጊዜ وإذا الموءودة سئلت بأي ذنب قتلت موءودة وأد البنات بعربوች ዘመን ሴት ልጅ ከነ ህይወት የመቅበር መጥፎ ባህል ነበራቸው እስልምና መጥቶ ነው ይሄን መጥፎ ባህል ገፎ ለሴት ልጅ እናትነት ማዕረግ የሰጣት የአንድ ሰው ጀነቱ የትናት እናቱ ግር ነው የሚልን ክብር ለሴት ልጅ የሰጣት ህፃናቶች እንደተወለዱ ሴት ከሆኑ ይቀበሩ ነበር ሁለት አይነት አቀባበር አላቸው ይላሉ አንደኛ አንዲት እናት ስትወልድ ልጁ ይታያል እንደወጣ ሴት ከሆነ ወስደው ጉድጓድ ቆፍረው ይከቱታል ወንድ ከሆነ ያሳድጉታል ሁለተኛ ልታመጥ ስትል ጉድጓድ ይቆፈርና ጉድጓድ ጥግ እንድታመጥ ይደረጋል ያ አላህ እንደተወለደ ህፃን ወንድ ከሆነ ይዘውት ይመለሳሉ ሴት ከሆነ ዛው ጉድጓድ ውስጥ ጨምረውት አፈር ያለብሱት ነበር አላህ ይንዘግናይ ክስተት يوم القيامة እንደሚጠይቅ وإذا الموءودة سئلت እቺ ህፃን ልጅ ቀስቀሰን በጠየቅናት ጊዜ بأي ذنب قتلت ምን አጥፍተሽ ነው የተቀበርሽው አስደንጋጭ ክስተት ነው ሰሃቦች ከመስለማቸው በፊት ልጆቻቸውን ይቀብሩ ነበር ይህ መስአላ ይጠየቃሉ ይባል ሲመጣ በጣም ነበር ያስደነገጣቸው ሁሉም ሰው ላጠፋው ወንጀል ምንዳ ይሰጣል وإذا الصحف نشرت መዛግብት ይገለጣሉ አሁን እየተጻፈ ያለ وإذا السماء كشطت ሰማይ ትገሸለጣለች وإذا الجحيم سعرت جهنم እንድትነድ ይደረጋል وإذا الجنة أزلفت جنة እንድትቀረብ ይደረጋል علمت نفس ما أحضرت نفس ያኔ ያስቀደመችውን ነገር ታቃለች ይላል አላህ Subhanahu Wa Ta'ala ሰማይ ሚገሸለጥበት ተራሮች ሚፈርሱበት ፀሐይ ምትጠቀለልበት ከዋክብት ሚረግፉበት አስደንጋጭ ክስተት يوم القيامة እየመጣ ነው ሁለተኛውን ሱራ إذا السماء انفطرت ሰማይ በተሰነጠቀች ጊዜ وإذا الكواكب انتثرت ከዋክብቶች በረገፉ ጊዜ وإذا البحار فجرت ወንዞች ባህሮች በተደበላለቁ በነደዱ ጊዜ وإذا القبور بعثرت መቃብሮች ሰዎች አፈራቸውን አራግፈው በወጡ መቃብሮች በተገለባበጡ ጊዜ علمت نفس ما قدمت وأخرت نفس يعني ያስቀደመችውን ያዘገየችውን ታቃለች ይላል አላህ የቂያም ቀን መከሰቻ يقول تعالى በሌላም ሱራ ላይ አላህ ምን አለን ረሱል በተቀስ ሶስተኛው ምዕራፍ ላይ إذا السماء انشقت ሰማይ በተሰነጠቀች ጊዜ وأذنت ለጌታዋ ትእዛዝ ባደረች ጊዜ وأذنت لربها وحقت
ደግሞም ለሱ ፍቃድ ማደር ይገባታል ይላል ትሰነጠቃለች وإذا الأرض مدت መሬት በተለጠጠች ጊዜ وألقت ما فيها وتخلت ከውስጡ ያለውን ነገር አውጥታ በጣለች ጊዜ وتخلت ባዶ በሆነች ጊዜ وأذنت لربها وحقت ለጌታዋ ታዛዥ በሆነች መታዘዝም ይገባታል እንጂ በሆነ ጊዜ የሰው ልጅ አስደንጋጭ ክስተት ይገጥመዋል ይለናል አላህ Subhanahu Wa Ta'ala يوم القيامة የቂያማ አቋቋም ይሄ በስርዓት የታነጸ ፍጥረተ ዓለም አላህ እንዳልነበር ያደርገዋል ከዋክብቱ ላይ ይረግፋሉ ሁሉንም ያናወጥ ፍጡራን እንዳለ ያልቃል ونفخ في الصور طرمباوم ينفال فصاعق أن يموت كلهم يموتال من في السماوات ومن في الأرض إلا من شاء الله كفكد وج ፍጡራን ይሞታል ሚቀሩት ትንሾች ናቸው ነብያችን ሰለላሁ ዐለይሂ ወሰለም የሐዲስ ሰፊ ሐዲስ ያብራሩ ምን ይላሉ يقول النبي فإذا مات كل من في السماوات ومن في الأرض በሰማይም በመሬትም ያለው ሁሉ ፍጡራን አላህ ከፈቀደው ውጭ የቀሩት ሁሉም ሞቶ ሲያልቅ جاء ملك الموت إلى الملك ወደ ንጉሶች ንጉስ ወደ አላህ ملك الموت ይመጣል فقال ملك الموت من إلى الملك الموت يا ربي مات كل من في السماوات والأرض إلا من شئت أنت كفكد كوج فطران دال القوال للو الله سبحانه وتعالى فيقول الله جل وعلا طلقوا الله من إلى من بقي من نو يكروا وهو أعلم سبحانه السياوك ملك الموت نتيقال فيقول ملك الموت من إلى جبريل وإسرافيل وميكائيل وحملة العرش وبقيت أنا جبريل إسرافيل ميكائيل عرش يتسكمت ملائكوች እና እኔን የቀረው ጌታዬ ይላል فيقول ملك الملوك الله من ይላል ليموت جبريل فيموت جبريل يموت ይላል الله ትእዛዝ ይሰጣል ችላሙ አላመል አምርናት جبريل يموتال አሉ ከዛ ማስከተሉ ምን ይላል ليموت ميكائيل يموت እሱም ይሞታል وليموت إسرافيل يموت እሱም ይሞታል አሉ ليموت حملة العرش عرشን የተሸከሙት መላእክቶች ይሞቱ ይባላል ሁሉም ይሞታሉ ويبقى ملك الموت مع مليك الملوك ታላቁ አላህ ጋር ملك الموت ይቀራል فيقول الله يا ملك الموت أنت ملك الموت أنت خلق من خلقي أنتم كفترقاتشو فطران أندنا وخلقتك لما ترى أنت من دول مموتني فتركو فموت يا ملك الموت أنت ملك الموت موت لوال فيموت ملك الموت ويبقى ملك الملوك الله بتشايك أرال فطران دال يتأفل هو الأول والآخر في تم نبرة وعلام بتشاو مكر الله سبحانه وتعالى بتشان فطران دال يموتال بزيز أتباله منم نقر بما يسمى بوتالي الله فيقول لمن الملك اليوم زاري سلطان لمنات نقصنا لمن نو مملس إلم الله ملس يسطال الملك اليوم لله الواحد القهار زاري نقصنا لتعلقوا الله بتشانو إلال الله سبحانه وتعالى وفي رواية في الصحيحين نبياتهم بليلة زقبالي من إلالو يقبض الله الأرض يوم القيامة الله بجبطو يكتات المريتن ويطوي السماء بيمينه سماي ببستك أن يتتقلل اللج ثم يقول كزام بلو إلال أنا الملك أنين نقصو أين ملوك الأرض يا مريت نقستاتي تالو أين المتكبرون نزا بني تزاز لي سكرار ينبرود يتالو إلى الله بتشاون الله يفكر لنا النبيات صلى الله عليه وسلم اللهم هين كستت قرآن لي انديسي ليامت أوال وما قدر الله حق قدره والأرض جميعا قبضته يوم القيامة
والسماوات مطويات بيمينه سبحانه وتعالى عما يشركون وما قدر الله حق قدره الله نكو تغبيون ميغباون كبر አልሰጡትም በሱ ባጋሩበት ጊዜ ይላል والارض جميعا قبضته يوم القيامه يوم القيامه كمريت بسو بجبطو سرنات والسماوات مطويات بيمينه سمايم ከበስተቀኙ በቀኙ ትጠቀለላለች سبحانه وتعالى ጥራት ሲገባው የተላቀው ጌታ عما يشركون በሱ ላይ ከሚያጋሩት ሰው ድንጋን ቀብርን ቆሌን ከታላቁ አላህ ጋር ያጋራል سبحانه وتعالى ጥራት ለሱ ይገባው በዚህ መልኩ ይጠናቀቃል ከዚህ በኋላ የሚቀረው نفخة البعث الله የመቀስቀሻ ጥሩምባ እንዲነፋ ያደርጋል ይህን ክስተት በአላህ Subhanahu Wa Ta'ala ፍቃድ በሚቀጥለው እናያለን نفخة البعث الحساب والميزان حساب አለ ሚዛን ምርመራ አለ والصراط صراط ማቋረጥ አለ እንዴት ነው አስደንጋጭ ክስተት እናያለን والشفاعة شفاعة አለ የነብዩ شفاعة የሷሊሖች شفاعة የሸሂዶች شفاعة እሱን እናያለን الجنة والنار ከዛም የመጨረሻው ዓለም የመጨረሻ የሰው ልጅ ማረፊያ ጀነትና ጀሃነም ይሄን እንዳሳለን አላህ የነገሱ ይበለን ወንድሞች እህቶች አባቶች እናቶቼ መጪው ዘመን እየመጣ ነው ከሞትነ ይህ ክስተት ቀረበብን ማለት ነው ወደ አላህ እንመለስ አሁን ስንቅናዝ አያ አብዱ ከም يراك الله عاصيا حريصا على الدنيا وللموت ناسيا ولو أن الدنيا تدوم بأهلها لكان رسول الله حيا وباقيا ولكنها تفنى ويفنى نعيمها وتبقى الذنوب والمعاصي كما هي أيا عبد أنت يا الله باريا كم يراك الله عاصيا الله سنتين وستامس من ملكته حريصا على الدنيا وللموت ناسيا آخران رسته موت رسته بالدنيا توترهل ولو أن الدنيا تدوم لأهلها دنياكو لنواري وشام الزلك بتون لكان رسول الله حيا وباقيا ما نكر نبر نبيات صلى الله عليه وسلم دنيا لاندس بالزوت نورو الرسول يكرو نبر ولكنها تفنى ويفنى نعيمها نجرجن دنيا تتأفلج تكمهم يتأفل وتبقى الذنوب والمعاصي كما هي وانجلنا عمس أشجن عبرويك أرال دنيا تتأفلج موت متعل ودا آخرة مهد الله حساب ميزان اللبن أهون سنكلن زيكبال عكرمة رضي الله تعالى عنه عكرمة يا أبو جهل لجنو أبو جهل معنه يزيه أمة فرعون أبو جهل نو يساتشو لج كساتشو قاهونو نبيون آذا يادرق سون بر عكرمة مجرشاك أباتو مطبوهالا الله السلة توبة وفقو كريمة سلمنا أن تقبله كسلم بوهالا قن فحسنت إسلامه سلمنا عماره منم زمجا عبرون برمي زمتو رسول صلى الله عليه وسلم مكلفوا بوهالا يرمك طرنت لي كان خالد بن وليد قا عبرو طرنت سقبا مدفون جلال له اللي سروا يعني لما بس إن الحسنات يذهبن السيئات ملكام سروج مدفون يترقال وانجلالن ان طبت الله يترقوال زمچاو سقبا كروموش غانو معركته يرموك عكرمة يونت متاقل جمر መጨረሻ ላይ ሙስሊሙ ላይ ጥቃት ሲደርስ እሱ ወረደና ወደ ሩሞች ሶፍ መሮጥ ጀመረ ሊጋደል ነው خالد بن وليد አየው ያ عكرمة لا تفعل انت عكرمة ይሄን አታርግ ان قتلك يكون شديدا على المسلمين ያንተ መሞት የሙስሊሞችን ልብ ያደማል ተው ዘላ አትግባለው
ዞር አለና ኢክሪማ ለኻሊድ ምን አለው ዳዕኒ ያ ኻሊድ አንተ ኻሊድ ተወኝ አንተ እኮ ከረሱል ጋር ስንት ዘመቻ ዘምተሃል እኔና አባቴ ግን ረሱልን ስንት አዛር ገናቸዋል ያኔ ረሱልን ተጋፍጬ በጦርነት አሁን ከጠላት ሸሻለሁ እንዴ هذا لا يكون እንደማይሆንም ኢክሪማ እየሮጠ ገባ كان حاله ይላሉ ሁኔታው ምን ይመስል ነበር وعجلت اليك ربي لترضى ጌታዬ ወደ አንተ ቻኮላለሁ ውዴታህን ለማግኘት ገባና ተፋለመ ጦርነቱ በሙስሊሞች ድል ተጠናቀቀ ከዛ ሙታንን ሲያገላብጡ ኢክሪማ ቆሳስሎ ወደ አኺራ ሄዶ ነበር ረሂመሁላህ ወረዲየላሁ ዐንሁ ወንጀል ነበረው አይደል አጠበው ገብቶ ኢንሻአላህ هو من الشهداء ከሸሂዶች ነው ኢንሻአላህ يوم القيامة ከነብዩ ጋር ነው የሚሆነው እኔና አንተም የሰራነው ወንጀል ብዙ ነው አሁን እንተውበት የሚያሳዝነው ብዙ ሰው በጃሂልያው በድንቁርናው ዘመን መስጂድ ከመግባቱ በፊት ወንጀል ላይ እንደሱ ጀግና የለም መጠጥ ቤት ውስጥ ላንቺም ጠጪ ለሱም ስጪ ለኔም ማምጪ ነው ሁሉን ነው የሚጋብዘው አሁን ወደ እስልምና ከገባ በኋላ ሰደቃ ሲጠየቅ መስጂድ አሰራ ሲባል እጁ አይፈታም ያን ወንጀል ማበሻ መስጠት አለብን ጀባሩን ፊል ጃሂልያ ኸዋኑን ፊል ኢስላም ይላሉ የመጥፎ የድሩይነት ዘመን ጀግና አውጪ ለጋሽ እስልምና ሲገባ ይቋጥራል መስጠት አለብን ወንጀላችን ማጠቢያ አላህ Subhanahu Wa Ta'ala በሰማነው የምንጠቀም ያደርገን يوم القيامة كنبياتنا صلى الله عليه وسلم ጋር جنة كم يجابوت الله هدرجن اللهم ربنا اتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار اللهم توفنا مسلمين وألحقنا بالصالحين اللهم وحد صفوفنا اللهم وحد كلماتنا برحمتك يا أرحم الراحمين وسلام على المرسلين والحمد لله رب العالمين